አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም አንድነት ያብዛልን። ሀገራችንን ኢትዮጵያን ሰላሟን ያንጣልን። በሀገር ሰላም ካልሆነ የኛ ልፋት ከንቱ ነው። ሁላችንም በየሃይማኖታችን ለሀገራችን ሰላም አንድነት ዱዓ እናድርግ። ሀገርን ሰላሙን አንድነት ፍቅሩን ያንጣልን። ጦርነትን በቃ ይበላል። ወላሂ ሰው በሰው ሀገር መቼም አያረጅ። በአሁኑ ሰዓት ሀገራችን ላይ የሚወራው ማዕት ነው እና እንደው ዱዓ እናድርግ። የማንኛችን ዱዓ ማዕቦል እንደሆነ አያስታውቅምና ዱዓ እንደራረግ ማለት ነው። አላህ ሀገራችንን ሰላሙን ያንጣልን፣ ረህመቱን ይመልስልን። ወዳችሁ ፈዳችሁ ለምትከታተሉ እህት ወንድሞች ጀዛኩሙላህ ኸይር። ሸርሸር አድርጋችሁ አሳድጉኝ። ምን ችግር አለው? አይከፈልበት፣ አይቀነስበት። እንደው ሸርሸር እያደረጋችሁ አበረታቱ ማለት ነው። ሁላችሁም ሸርሸር እያደረጋችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሽሮና በርበሬ የምትፈልጉ ጅዳ አየር ሰፋ ምርጥ ሽሮና በርበሬ ቤት ውስጥ የተዘጋጀ በእናት እጅ የተዘጋጀ ሽሮ በርበሬ የምትፈልጉ እህቶች ብቅ በሉ ማለት ነው። በርበሬያችን በጣም ምርጥ በርበሬ ነው። ሽሮም እንደዚሁ ብዙ እህቶቻችን ወንድሞቻችን ቀምሰውት እንግዲህ መስክረዋል ማለት ነው። እና ውዶቼ ጅዳና መካ ያላችሁ ደግሞ ስራ ፈልጉ። ዘንድሮ ግን ምንድነው ስራ የለም። ዘንድሮ ስራ የለም። የረመዳን ስራ በጣም ነበር የሚኖረው። ዘንድሮ ግን የለም። ምን እንደሆነ አላውቅም። ሰው ያኔ በባህርም በጠለብም ተልከሰከሰላቸው። አረቦችም ጠገቡ። አላህ እንግዲህ ስራ ላጡ እህቶቻችን ኸይረኛውን ስራ ያምጣላቸው፣ አላህ ይረዝቃቸው ማለት ነው። የኢትዮጵያን ሰላም አንድነት ፍቅር ያንጣልን። ወጥቶ መቅረትን አላህ ያዘልን። ዘረኝነትን በሽታ ላይ ያጥፋልን። እንግዲህ ረመዳንም እየመጣ ነው። በሰላም የምንቀበለው ያደርገን አላህ። ዘንድሮ ረመዳን እንዲመጣ የኢትዮጵያን ጦርነት በዓለሙ በሱዳን በማንኛውም ቦታ በጦርነት የተሰቃዩ ያሉበትን ቦታ አላህ ሱብሃነሁ ወተዓላ ለጦርነት በቃ ብሎ በየትኛውም ሀገር ሰላም ይምጣ። በኢራን ላይ ለእሶ ነው፣ በኢትዮጵያ ለእሶ ነው፣ በሱሪያ ላይ ለእሶ ነው። በማንኛውም ሀገር በሁሉም ቦታ በቃ ጦርነት አውዝቢላ። በእኛ ጊዜ መልካም ያደርግብን አላህ። ሀገራችንን ሰላሙን ያንጣልን፣ አንድነቱን ፍቅሩን ያንጣልን። በጣም ነው የሚከብደው። አላህ ብቻ ሰላሙን አንድነቱን ፍቅሩን ያንጣልን። ወጥቶ መቅረትንም አላህ ያዝልን ያ ረቢ። አላህ ሀገራችንን ሰላም ያንጣልን። እንደውም ደግሞ ነገ ሰኞ ነው። መጦም የምትችሉ እህቶቻችን ጥሙ፣ መጦም የማትችሉ ደግሞ አስታውሱ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አንድነቱን አውርዱ፣ በሀገራችን ላይ ይሰብስበን። እንዲሁም በስደት ላይ እንዲሁ በመዳን ቤት ደማቸው ፈሶ ለቀሩ እህቶቻችን ሙስሊም ለሆኑት ጀነቱል ፊርደውስ ይወፍቃቸው። ሌሎቹም ደግሞ ወገኖቻችን አላህ መጽናናትን ይስጣቸው። እንደውም ደግሞ የታመሙ ቤተሰቦችን አላህ ያሽርልን። እንደውም ሚስተር አብነት የየቲሞች አባት ዘር ሃይማኖት የማይለዩ ወንድማችንን አላህ አፊያውን መልሶ በሀገሩ ላይ ይመልሰው። አላህ ያሽረው። ሙስሊም ነው አይል፣ ክርስቲያን ነው አይል፣ አማራ ነው ኦሮሞ ነው አይል። ወይኔ ምን አለ ሚስተር አብነት ግን እንደው ምን አለ መንግስት ቢሆን ምን ተመኘው? እንደሱ ያለ መንግስት ቢሰጠን ትንሽ አይጠየፍ። ያ ረብ እንደሱ ያለ መንግስት ያርግልን። እኛንም ይሄንን ዶክተር አብይን አላህ ልቦና ሰጥቶ እኛ ቢቀያየር ምን ይሰራል? ድስት ቢቀያየር ወደ አያጣፍጥም ብሏል። የአማራ ስቃይ፣ የአማራ ልጆች እንደ ቅጠል እየረገፉ፣ የአማራ እናቶች እያለቀሱ ወለጋ ላይ ብትሄዱ ስንት እናቶች አልቅሰዋል። ስንት አባቶች፣ ስንት አቅመ ደካማዎች አልቅሰዋል። የሀገራችንን ሰላም አንድነት
ያንጣልን። ከባድ ነው በአሁኑ ሰዓት። በየሃይማኖታችን ዱዓ እንደራረግ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን።